ሰላም እንዴናችሁ ወደ ክላሲክ አርሰናል ተከታዮቻችን በሙሉ ዛሬ እንግዲህ የተለያዩ የአርሰናል የቀድሞ ተጫዋቾችንና ፓትሪክ ቬራ እንዲሁም ደግሞ ሌላኛው የአርሰናል ሌጀንድ የሆነው በተጫዋችነት ሳይሆን በአሰልጣኝነት አርሰን ቬንገር ወደ ማንቸስተር ዩናይትድ እንደነ ጋሪ ሮይኪ እንዲሁም ሌሎችን በርካታ የፕሪሚየር ሊግ ሌጀንዶች ስለ አርሰናል አሴቶቻቸውን መስጠት ችለዋል። ስለ ማንቸስተር ሲቲና ስለ አርሰናል የዋንጫ ፉክክር አሁን ላይ በርካቶች አስተያየቶቻቸውን እየሰጡ ይገኛሉ። ታዋቂ እንዲሁም ደግሞ የእግር ኳስ እውቀታቸው እጅግ በጣም ጥልቀት ያላቸው የቀድሞ ተጫዋቾች ደግሞ አስተያየቶቻቸውን ምን አሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ ታደርጉን ስንል በትህትና እንጠይቃችኋለን። እንደማትሰፍሩ እናምናለን። በመጀመሪያው ደረጃ የምናገኘው የፓትሪክ ቬይራን አስተያየት ነው። ይህ የቀድሞ ተጫዋቻችን ፓትሪክ ቬይራ ተጫዋቾቹ የት እንዳሉና ለምን እዚያ ደረጃ ላይ እንደደረሱ ራሳቸውን እንዲያስታውሱ ፈልጋለሁ። ይህም ማለት የሊጉ መሪ ናቸው። በቻምፒዮንስ ሊግ ግማሽ ፍጻሜ ላይ ይገኛሉ። ይሄ ደረጃ ላይ ደግሞ ያለ ጥራት ቡድን እንደዚህ አይነት መንፈስ እንዲኖረው በጭራሽ አይፈለግም። ዋናው ነገር ጨዋታዎችን ማሸነፍ ነው። እነሱ ደግሞ ላለፉት 7 እና 8 ወራት ሲያደርጉት ስለነበር እንዴት ማሸነፍ እንደሚችሉ ያውቁታል። የመጨረሻው ሩጫ ላይ ስንሆን ዛሬ ላሉበት ደረጃ ያበቃቸውን ጥራት እንዳይረሱት አስፈላጊ ነገር ማድረግ አለባቸው። ምክንያቱም ደግሞ ያ እንዲያሸንፉ ይረዳቸዋል። በዚህ ሂደት ውስጥ ስትሆኑ የለመዳችሁትን ልምድ ወይም ሀቢት አለመቀየር አስፈላጊ ይመስለኛል። ዝም ብላችሁ የምታደርጉትን ነገር ቀጥሎ እና ቤተሰቦቻችሁ ጋር የምታሳለፉትን ጊዜ ተደሰቱበት። እንዲሁም ደግሞ በሜዳ ላይ ድንቅ እንቅስቃሴያችሁን አድርጎ በባለፈው ጊዜያቶች ታደርጉ የነበሩትን ነገር አድርጎ አሁን ላይ በሽንፈት ጨዋታዎችን እያጠነቃችሁ ትገኛላችሁ። ነገር ግን ይህንን ማቆም አለባችሁ። ወደ ቀድሞ አሸናፊነታችሁ ልትመለሱ ይገባል። ተጫዋቾች ብቻ ሳይሆን አሰልጣኙ ወደ አሸናፊነት ሜንታሊቲ ሊመለስ ይገባል ብዬ አስባለሁ። ቤልና ሴት መስጠት ችሏል ፓትሪክ ቬራ። እንዲሁም ደግሞ ስለ ቪክቶሪ ዮኬሬስ ጠይቆ ነበር። ኳስ በሌለበት ጊዜ የሚሰራው ጥረት ለቡድኑ መጨረሻ ላይ ውጤታማ ለመሆን ቁልፍ ሊሆን ይችላል። ኳስ በሌለበት ጊዜ ጠንክሮ ሲሰራ አይቼዋለሁ። ሁልጊዜም ለቡድኑ ይለፋል። ያንን ክፍት ቦታ ለመፍጠር ሲሮጥ አይቼዋለሁ። ነገር ግን በሆነ ምክንያት ኳሱ ገና ወደሱ አልደረሰችም። ነገር ግን እሱ እስካሁን ካየነው በላይ ብዙ የሚሰጠው ነገር እንዳለው አስባለሁ። በሜዳ ላይ ያለውን ጉልበትና ወኔ እወደዋለሁ። እሱ እውነተኛ የቡድን ተጫዋች ነው። ጎል እንደሚያገባም ምንም ጥርጥር የለኝም። ከዚህ በኋላ ባሉት ጨዋታዎች አርሰናል የሚያሸንፍ ከሆነ በቪክቶር ዮኬሬስ ምክንያቱ ብዬ አስባለሁ። ምክንያቱም ደግሞ ቪክቶር ዮኬሬስ ከሌሎቹ የአርሰናል አጥቂዎች በተለየ መልኩ የማሸነፍ ሜንታሊቲ ያለው፣ ጎል የማስቆጠር ሜንታሊቲ አለው። እጅግ በጣም አብሮ የተባለ አጥቂ ነው። ቡድኑን በሚገባ ይረዳል። ጎልን በማስቆጠር ብቻ ሳይሆን ከኳስ ውጪ ራሱ ፕሬስ እንዴት እንደሚያደርግ ስታዩት እጅግ በጣም ያኮራቸዋል። ቪክቶር ዮኬሬስ እጅግ በጣም ሊደነቅ የሚገባ ተጫዋች ነው። እስካሁን ድረስ ያን ያህል የተፈለገውን ያህል ግብን ያላስቆጠረበት ምክንያት ተጫዋቾች ከሱ ጋር አለመግባባታቸው ነው። በተለይም የክንፍ መስመር ተጫዋቾች በጉዳት ምክንያት በርካታ ጨዋታዎች የተለያዩ ተጫዋቾች ነው የሚሰለፉት። ስለዚህም ከቪክቶር ዮኬሬስ ጋር ሊግባቡ አልቻሉም። እንዲሁም ደግሞ በርካቶቹ የክንፍ መስመር ተጫዋቾች ለቪክቶር ዮኬሬስ ኳስን ባለማቀበላቸው ምክንያት ነው እስካሁን ድረስ ጎልን ያላስቆጠረው እንጂ ቪክቶር ዮኬሬስ የዓመቱ ኮከብ ግብ አግቢ ተጫዋች የሚሆንበት እድል ነበረው የሚልን አስተያየት መስጠት ችሏል ፓትሪክ ቬራ። እንዲሁም ደግሞ የቀድሞ ተጫዋቻችን ኢያን ራይት በተለይም ስለ አርሰናል መልካም ነገሮችን እንዲሁም ደግሞ አርሰናልን ክለቡ እንደሚደግፍ የሚገልጸውና የተለያዩ ቪዲዮዎችን የሚለቀው ስለ አርሰናል ኢያን ራይት በአንድ ፕሮግራም ላይ ይህን አስተያየቱ መስጠት ችሏል። ስለ ዓመቱ ምርጥ ተጫዋች PFA ፕሌየር ኦፍ ዘ ይር የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ማን ሊሆን ይችላል ይገባዋል ብለህ ታስባለህ ተብሎ ጠይቆ ነበር የቀድሞ ሌጀንዳችን ኢያን ራይት። ሊጉን ካሸነፈን ዴክላን ራይስ ምርጡ ነው። ሻምፒዮንስ ሊጉን ካሸነፈን ደግሞ ባላንዶር ይገባዋል። የዓለም ዋንጫንም ካሸነፈ አዲስ ዋንጫ ሊፈጥሩለት ይገባል። ባላንዶር ብቻውን አይበቃም። ፕሪሚየር ሊጉንም ሻምፒዮንስ ሊጉንም እንዲሁም ደግሞ የዓለም ዋንጫን ያሸነፈ አንድ ተጫዋች በጭራሽ ባላንዶር ብቻ አይበቃውም። ስለዚህም አዲስ ዋንጫ ሊዘጋጅለት ይገባል። ነገር ግን አሁን ላይ ከየትኛውም ተጫዋች የበለጠ ዴክላን ራይስ የዓመቱ ምርጥ ተጫዋችነትን የማሸነፍ እድል አለው። ብቃቱም የእሱ ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ሲቲ ጨዋታና ስለ ዋንጫው ጠይቆ ነበረ ኢያን ራይስ። ኤዜ ኦዴጋርድና ሃቨርትን ሳይ
ልንጠቀምባቸው የሚገቡ እድሎችን ፈጥረን ነበር፣ መጠቀም ነበረብን። ሲቲን ስታዩ እድሎችን ይሰጣሉ። ጨካኝ ወይም ሩትለስ ከሆናችሁ ትጠቀሙበታላችሁ። አርሰናል ያንን ጨዋታ ማሸነፍ ይችል ነበረ፣ ነገር ግን ያገኙትን እድል ሲጠቀሙ አልተመለከትንም። ሃላንድ አንድ እድል አገኘ፣ ቡም ብሎ ተጠቀመበት። ስለዚህ አሁን ተረጋግቻለሁ፣ ምክንያቱም አሁን ማድረግ ያለባቸው በእያንዳንዱ ነገር ላይ ጨካኝ መሆን ነው። እኔ አሁን ሊጉን እናሸንፋለን እላለሁ። ከዚህ በፊት እንደዚህ አይነት ወሳኝ ሳምንታት ላይ እንሰበር ነበረ፣ በጣምም የሳሳን ነበር። አሁን ግን በሲቲ ጨዋታ ላይ በቂ ነገር አሳይተናል። እንደዛ መጫወት ከቻልን እየተሳበንም ቢሆን መስበሩን እንሻገራለን። ቢያንሳቻ መውጣት ይገባል ነበር በጨዋታው። ነገር ግን ጎልም ማስቆጠር አልቻልንም። ጎልም ያላስቆጠርንበት ምክንያት ቻንሶችን ክሬት ስላላደረግን እድሎችን ስላልፈጠርን ሳይሆን ያገኘናቸውን አጋጣሚዎች ስላልተጠቀምን ነው። እንደ ሃቨርትስ የመሳሰሉ አጥቂዎቻችን ስላልነበሩ ነው የሚል አስተያየትን መስጠት ችሏል። እኔም በግል የምቀበለው አስተያየት ነው። በጨዋታው ላይ በርካታ እድሎችን ፈጥረናል። ሚኬል አርቴታ በጣም አሪፉን አጨዋወቱን ነበረ ሲጫወት የነበረው በታክቲክ ረገድ ማለት ነው። ከፔፕ ጋርዲዮላ ጋር ያልተናነሰ ታክቲክን ነበር የተመለከትነው። የጨዋታ ውበትንም ተመልክተን ነበረ። ነገር ግን ተጫዋቾቻችን እንደነ ሃቨርትዝ የመሳሰሉ ተጫዋቾቻችን ስላልነበሩ በርካታ ኳሶችን መሳታችን፣ እንዲሁም ደግሞ ኤቤሬቺ ኤዜ መቆየት ሲገባው ኦዴጋርድ መቀየር ሲገባው ኤዜን ቀይሮ ከዛ በኋላ ኦዴጋርድ ሜዳ ላይ ማቆየቱ ነው እንጂ ሚኬል አርቴታ ጥፋት በጨዋታው ላይ ምርጥ ነበረ። አርሰናል በጣምም ተስፋ ሰጥቶናል። ያንን ጨዋታ ተከላክለን ብንሸነፍ ኑሮ እጅግ በጣም የምንቆጭበት እጅግ በጣም የምንቃጠልበት ለሌሎቹ ጨዋታዎች ምንም አይነት ተስፋን እንዳና የሚያደርገን ጨዋታ ነበር። ነገር ግን ጨዋታውን በሚገባ ሙሉ ለሙሉ ተቆጣጥረን ሙሉ ለሙሉ በብዙ ነገር አብላጫ ወስደን ነገር ግን 3 ነጥብ ብቻ ሳናገኝ ነው የወጣ ነው። ስለዚህም በቀጣይ ደግሞ ማሻሻል አለብንን ነገር በሚገባ አሻሽለን ሁሉንም ጨዋታዎች አሸንፈን ዋንጫውን የግላችንን ለማድረግ የተቻለን ሁሉ እናደርጋለን። ሌላኛው አስተያየቱን መስጠት የቻለው ደግሞ ኪዝ ዋይንሰንት የተባለው የቀድሞ የኤቨርተን ዳይሬክተር ነው። አስተያየቱን መስጠት የቻለው ትናንት ለንደን ውስጥ ከታክሲ ሹፌሮች ጋር አውርቼ ነበር። ሁሉም የአርሰናል ደጋፊዎች ናቸው። ከጥቂት ዓመታት በፊት ሻምፒዮንስ ሊግ ግማሽ ፍጻሜ እና የሊጉ መሪ ትሆናላችሁ ቢባሉ እጃቸውን ሰጥተው እንደሚቀበሉ አስታወስኳቸው። አሁን ያሉበትን ቦታ መርሳት የለባቸውም። አርቴታ መረጋጋት ያስፈልጓል። በየሳምንቱና በየጨዋታው እየተማረ ነው። ክሮንኪ አሁን ቡድኑን የማናጋት ፍላጎት የለውም። በየአመቱ መሻሻል እያሳዩ ስለሆነ መቀጠል አለባቸው። እኔ አሁንም ሊጉን ያሸንፋሉ ብዬ አስባለሁ። ሊጉን ባያሸንፉ እንኳን ሚኬል አርቴታ መሰናበት የለበትም ብዬ አስባለሁ የሚልን አስተያየት መስጠት ችሏል ኪዝ ዋይነንስ። የእናንተ ሀሳብ አስተያየት ምንድን ነው? ሚኬል አርቴታ ሻምፒዮንስ ሊጉን አሊያም ፕሪሚየር ሊጉን የማያሸንፍ ከሆነ ቡድናችን ውስጥ በቡድናችን አርሰናል ውስጥ እንዲቀጥል ትፈልጋላችሁ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣይ አስተያየቱን መስጠት የቻለው ደግሞ የቀድሞ ተጫዋቻችን ፖል ሜርሰን ነው። አርሰናል በኢቲሃድ ስታዲየም ያሳየው ብቃት ጥሩ ነበር፣ ነገር ግን መሸነፍ የማይገባቸውን ጨዋታ ተሸንፈዋል። ሲቲ ድንገት የሊጉ መሪ ሆኗል። ይሄ ያስፈራል። ነገር ግን አርሰናል ሲቲ ከመጫወቱ በፊት 2 ጊዜ ይጫወታል። 6 ነጥብ ሊበልጥ ይችላል። ይህንን መጠቀም አለባቸው። ኒውካስል እና ፉልሃምን ማሸነፍ ግዴታ ነው። የሲቲ የቀሩት 5 ጨዋታዎች ቀላል ይመስላሉ። ኤቨርተን እና ብሬንትፎርድ ቢኖሩም ሌሎች ግን ስጦታ ናቸው። የሊጉ ዋንጫ በጎል ልዩነት ሊለያይ ይችላል። አሁን ላይ አርሰናል በገዛ እጁ ከመሪነት ወደ ተመሪነት መሸጋገር ችሏል። እጅግ በጣም ያበሳጫል። አሁን ላይ የአርሰናል ተጋጣሚዎች ቀላል ቢሆኑም አብዛኛውን ጨዋታም በሜዳው የሚያደርግ ቢሆንም ነገር ግን ጨዋታዎች በጠቅላላ ቀላል ይሆናሉ ብዬ አላስብም። የኒውካስትል ዩናይትድ ጨዋታን ጨምሮ ሌሎች በርካታ ጨዋታዎች ከባድ ይሆናሉ ብዬ አስባለሁ። ለምሳሌ ያህል የኒውካስትል ዩናይትድ ጨዋታ፣ የክሪስታል ፓላስ ከሜዳ ውጭ የሚያደርገው ጨዋታ፣ የዌስትሃም ጨዋታ ለአርሰናል ከባድ ይሆናል ብዬ አስባለሁ። በተመሳሳይ ማንቸስተር ሲቲም ከባድ ፉክክር ይጠብቀዋል። ከተለያዩ ቡድኖች ጋር እንደሚጫወት ይታወቃል። በዚህም ምክንያት እንግዲህ በተመሳሳይ ማንቸስተር ሲቲ የሚቸገር ይመስለኛል። ማንቸስተር ሲቲ ከፊት ለፊቱ ያሉትን ጨዋታዎች አብዛኞቹን ከሜዳ ውጭ ነው የሚያደርገው። ለምሳሌ ከኤቨርተን ጋር ከሜዳ ውጭ ያደርጋል። ከበርንማውዝ ጋርም በተመሳሳይ ከሜዳ ውጭ ጨዋታን የሚያደርግ ይሆናል። ይሄም ደግሞ እጅግ በጣም አስቸጋሪ ጨዋታ ይሆንበታል ብዬ አስባለሁ። በተመሳሳይም ከአስቶን ቪላ ጋር በሜዳው የሚያደርገው ጨዋታ፣ ከብሬንትፎርድ ጋር በሜዳው የሚያደርገው ጨዋታ ከባድ ይሆናል ብዬ አስባለሁ። ነገር ግን ማንቸስተር ሲቲ ይህንን ጨዋታ ለማሸነፍ የተቻላቸውን
ሁሉ ያደርጋሉ ብዬ አስባለሁ። የኔውም አርሰናል በተመሳሳይ ይህንን ጨዋታ ለማሸነፍ የተቻለውን ሁሉ ያደርጋል። መልካም እድል ለክለቤ አርሰናል እመኛለሁ የሚልን አስተያየት መስጠት ይችላል ፖል ሜርሰን። እንዲሁም ደግሞ የቀድሞ የማንቸስተር ሲቲ ተጫዋች የሆነው ሚካ ሪቻርድስም ስለ አርሰናል አስተያየቱን መስጠት ይችላል። ሁሉም ሰው የአርሰናል ጨዋታዎች ይቀላሉ ይላል፣ ግን ማንም የስነ ልቦና ጦርነቱን ግምት ውስጥ አላስገባም። ሲቲ መሪዎች እና ልምድ ስላላቸው ያሸንፋሉ ብዬ አምናለሁ። አርሰናል በሳምንቱ መጨረሻ እድሎችን አግኝቶ ነበር፣ ነገር ግን በትልልቅ ጨዋታዎች ላይ ትልልቅ ተጫዋቾች ብቅ ማለት አለባቸው። ሲቲ የሚያደርገው ይሄንን ነው። አሁን ላይ አርሰናል ትልልቅ ልዩነት ፈጣሪ ተጫዋቾች አሉት ብዬ አላስብም። በማንቸስተር ሲቲ ቤት ቼርኪ ያለ፣ በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ አለ፣ ሌሎችም ተጫዋቾች አሉ። ወደ ኒውካስትል የሚሄዱ ወደ ቼልሲ የሚሄዱ እነ ኮል ፓልመር አሉ። ነገር ግን ወደ አርሰናል ስትመጡ ምንም አይነት ተጫዋች የለም፣ ልዩነት የሚፈጥር ተጫዋች የለም። እንዲሁም ደግሞ ልዩነት የሚፈጥሩ ትልቅ ተጫዋቾች ሚኬል አርቴታ በቤንች ነው የሚያስቀምጣቸው። ለምሳሌ በማንቸስተር ሲቲ ጨዋታ ላይ ለምን ቪክተር ዮኬሬስ እንደተቀመጠ ግራ ያጋባኛል። እንዲሁም ደግሞ ሌሎች ተጫዋቾች እንደ ማክስ ዶማን የመሳሰሉ ተጫዋቾች ተቀይረው ቢገቡ ብዬ አስብ ነበር። ነገር ግን ጨዋታን የሚቀይር ተጫዋቾችን ቀይሮ ማስገባት አልቻለም ሚኬል አርቴታ። ይህን ነገር ሊያሻሽል ይገባል ብዬ አስባለሁ የሚልና አስተያየት መስጠት ይችላል። እንዲሁም ደግሞ ሌላኛው አስተያየቱን መስጠት የቻለው አለን ስሚዝ ነው። ስለ ቪክተር ዮኬሬስ ምን ታስባለህ ተብሎ ጠይቀው አለን ስሚዝ ቪክተር ዮኬሬስ በዚህ የውድድር ዘመን ከጠበቅነው በታች ነው ያሳየ ያለው ብቃት፣ ግን የቡድን አጋሮቹ እርዳታ ማጣትም የራሱ ድርሻ አለው። 18 ጎሎችን አስቆጥሯል ለአርሰናል። ሳካ 20 ጎል ለመድረስ 2 ጎል ብቻ ነው የሚቀረው። አርሰናል ሊጉን ቢያሸንፍ እንኳን ከፊት መስመር ተጫዋቾች ውስጥ የዓመቱ ምርጥ ቡድን ውስጥ የሚገባ ያለ አይመስለኝም። የሲቲ የፊት መስመር ተጫዋቾች ሃላንድ፣ ዶኩ፣ ሴሜኒዮ ከአርሰናል የበለጠ ያስፈራሉ። ዮኬሬስ ከታየው በላይ ጎበዝ ነው፣ ነገር ግን አርሰናሎች ለሱ በሚመች መልኩ አጨዋወታቸውን አላስተካከሉም። ለምን እንደዘጉትም ጥያቄ አለኝ። ለሱ የሚሆን አጨዋወትን ቢመርጡ በርካታ ግቦችን ያስቆጥራላቸዋል ብዬ አስብ ነበር። ነገር ግን ሚኬል አርቴታ ለምን ያንን እንዳልፈለገ ግራ ያጋባኛል። ይህንንም ነገር አለማድረጉ ደግሞ አሁን ዋጋ ያስከፈለው ነው የሚልን አስተያየት መስጠት ችሏል አለን ስሚዝ። እኔም በግል የምቀበለው አስተያየት ነው። ምክንያቱም ደግሞ ሚኬል አርቴታ ለዚህ ተጫዋች የሚሆን አጨዋወትን ክሬት ማድረግ ነበረበት። እሱን በሚያመጣበት ሰዓት ላይ ለሱ የሚሆን አጨዋወትን ታክቲክን ክሬት ቢያደርግ ተጫዋቹ ብዙ ጎል ያስቆጥራል። ከጉዳት የነጻ ተጫዋች ነው፣ ጠንካራ ተጫዋች ነው። ፕሪሚየር ሊጉን አለመደን ብለን ራሱ አሁን ማንሳት ላይ አንችልም። በርካታ ግቦችን አስቆጥሯል። አርሰናል ሞር ከማጥቃት ይልቅ መከላከል ላይ ያዘነበለ ቲም ሆኖ እንደዚህ አይነት ብዙ ጎል ማስቆጠሩ ራሱ እጅግ በጣም ድንቅ አጥቂ መሆኑን በዚህ እንኳን መመስከር እንችላለን። ሌላው ቢቀር መከላከሉ ይቅርና ይሄ ለቪክተር ዮኬሬስ ታክቲክን ክሬት ማድረግ ይቅርና ቢያጠቃ ብቻ እንኳን አርሰናል ከዚህ በፊት እንደነበረው አይነት አጨዋወት እንኳን ቢጫወት በዚህኛው የውድድር ዘመን በርካታ ግቦችን ያስቆጥር ነበር ብዬ አስብ ነበር። ተጨማሪ ደግሞ ለሱ የሚሆን ታክቲክን ቢፈጥር ለሱ የሚሆን አጨዋወትን ቢጫወት ደግሞ ሚኬል አርቴታ አስቡት ምን ያህል ግቦችን እንደሚያስቆጥር። ስለዚህም በዚህ ውድድር ዘመን ይህ ተጫዋች በርካታ ግቦችን አላስቆጠረምና እጣታችንን በሱ ላይ ከመቀሰር ይልቅ የአርሰናል ተጫዋቾች እነ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ትሮሳርዶና ማርቲኔሊ ነው እንጂ ሊጠየቁ የሚገቡት እንዲሁም አሰልጣኙ ጭምር እንጂ እሱ ብቻውን ሊወቀስ አይገባም ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። ቀጣይ አስተያየቱን መስጠት የቻለው ደግሞ የቀድሞ ሌጀንዳችን እጅግ በጣም የምናከብረው እጅግ በጣም የምንወደው ለእኛ ለአርሰናል ይህንን ቲም እንድንደግፍ ካደረጉን አሰልጣኞች መካከል ዋነኛው በአሁኑ ሰዓት ላይ ኦልሞስት ወደ 95% የሚያህሉ የዚህ ቻናል ሰብስክራይበሮች ይህንን ቪዲዮ የምታዩ በጠቅላላ ማለት በሚቻል ሁኔታ አርሰናልን መደገፍ የጀመራችሁት በአርሰን ቬንገር ስር ነው ማለት እችላለሁ አፌን ሞልቼ። ምክንያቱም ደግሞ ይህ ድንቅ አሰልጣኝ ለኛ ለመጨረሻ ጊዜ ፕሪሚየር ሊጉን ያሳየን እንዲሁም ደግሞ በፕሪሚየር ሊግ ታሪክ የመጀመሪያውን ሙሉ የውድድር ዓመቱን ሳይሸነፍ ዋንጫን እንዲያሸንፍ ያደረገ ብቸኛው አሰልጣኝ ነው
አርሰን ቬንገር እሱ ደግሞ አስተያየቱን መስጠት ችሏል። እንግዲህ ችለዋል ማለት አለብኝ እርሶ ብዬ መናገር አለብኝ። እጅግ በጣም ታላቅ አሰልጣኝ ናቸው። የፕሪሚየር ሊጉም የአርሰናልም ሌጀንድ እንደሆኑ ይታወቃል። ምን አሉ የሚለውን ስንመለከት አርሰናል ሊጉን ያሸንፋል ብዬ አምናለው እያሉን ይገኛሉ። የቀድሞ አሰልጣኛችን አርሰን ቬንገር በጥልቀት አምናለው። ይህ ለእኔ እንደ ተራ እውነት ወይም ኮመን ሴንስ ነው። ማንቸስተር ሲቲ የቀሩትን ጨዋታዎች በሙሉ አሸንፎ አይጨርስም። ይህንን እርግጠኛ ሆኜ ነው የምነግራችሁ። አርሰናል ሁሉም ጨዋታዎች ያሸንፋል እያልኩ አይደለም። ነገር ግን አርሰናል በርካታ ጨዋታዎችን ያሸንፋል። ማንቸስተር ሲቲ ከሚያሸንፈው ይልቅ አርሰናል ጨዋታዎችን ያሸንፋል ብዬ አስባለሁ። አሁን ላይ እድል ከአርሰናል ጋር ይሆናል ብዬ አስባለሁ። ለተከታታይ ዓመት ሁለተኛ ወጥተናል፣ ቆስለናል። አሁን ላይ ግን የመካሻ ጊዜያችን ደርሷል። አሁን ላይ ዋንጫውን የምናሸንፈው እኛ ይመስለኛል። አርሰናል ሊጉን ያሸንፋል ብዬ አስባለሁ የሚልን አስተያየት መስጠት ችሏል። ይህ የቀድሞ ሌጀንዳችን እጅግ በጣም የምንወደው እጅግ በጣም የምናከብረው አሰልጣኝ አርሰን ቬንገር ማለት ነው። እኔም በግሌ ይመስለኛል እንደ አንድ አርሰናል ደጋፊ ይህንን ዋንጫ የምናሸንፍበት እድል አለ ይመስለኛል። እንግዲህ ፈጣሪ ብሎ የምናሳካ ከሆነ እጅግ በጣም ደስ ይለኛል። እንደምናሳካው እርግጠኛ ነኝ። ካሞኒ ገነርስ መቼም ቢሆን በአርሰናል ተስፋ አንቆርጥም። ይሄ ውድድር ዘመን የኛ ነው አይደለም። ፕሪሚየር ሊጉን ሻምፒዮንስ ሊጉን የምናሸንፍበት እድል እንዳለ ይሰማኛል። እንግዲህ በጭራሽ ተስፋ መቁረጥ አያስፈልግም። በርካታ ችግሮች አሉብን እኛ ላይ ቡድናችን ውስጥ በታክቲክም ረገድ በአሰልጣኝም ረገድ በተለያዩ ረገዶች በተጫዋቾችም ረገድ በርካታ ችግሮች አሉ። ሌላው ቢቀር በጣም ትልቁ ችግራችን ማንቸስተር ሲቲ ከስር ከስራችን እየተከተለን ነው የሚገኘው። ነገር ግን ሁሉንም አሸንፈን ይህንን ፕሪሚየር ሊግ ዋንጫ ዘንድሮ ከፍ አድርገን እናነሳዋለን። እመኑኝ። የእናንተ ሀሳብ አስተያየት ምንድን ነው? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ